ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ሊቃውንት ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተሰብስባችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር እንድናመሰግነው የሚፈቀደልን የአባቶቻችን የቅዱሳን አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። የማይቀበሉ መክሊቶች እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የስብከታችን ርዕስ ይሄ ነው። መነሻ የምናደርገው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ያለውን ነው። ከትምህርታችን በፊት ግን ምንባቡን አሰምቼ አነባለሁ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። 2 የተቀበለውም እንዲሁ አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። በምንባቡ ላይ የተጠቀሰው መክሊት 3 ጠባዮች አሉት። 1 መክሊት፣ 2 መክሊት፣ 5 መክሊት ማለት ነው። 3 ጠባያት አሏቸው። የመጀመሪያው ስለ መክሊቱ ስናነሳ የተሰጡ ናቸው። የሰዎቹ የራሳቸው ሳይሆኑ ከሌላ አካል የተሰጡ ናቸው መክሊቶቹ። ሁለተኛ አቅምን ያገናዘቡ ስጦታዎች ናቸው። ባለ 2 የተሰጠው ተነፍጎት ሳይሆን አቅሙ 2 ስለሆነ ነው። ባለ 1 የተሰጠው ተነፍጎት ሳይሆን የእሱ አቅም 1 ስለሆነ ነው። ባለ 5 የተሰጠው አድሎ ተደርጎለት ወይም 10 እንዳይሰጠው ተነፍጎት አይደለም። የእሱ አቅሙ 5 ስለሆነ ነው። እንደየ አቅሙ ሰጣቸው ይላል። ልብ አድርጉ፣ በኋላ ላይ እንመጣበታለን። ሶስተኛው መክሊቶቹ ቁጥጥር ያለባቸው ናቸው። ቁጥጥር አለባቸው። መጠበቃቸው፣ ትርፍ ማስገኘታቸው ስለሚታወቅ ተቆጣጣሪ አካል አላቸው። ባለ 5ቱ ወጥቶ ወርዶ ነግዶ አትርፎ ሌላ 5 አስገባና 10 መክሊት አድርጎ አስረከበ። በጥቂቱ ታምናሃል፣ በብዙ ትሾማለህ፣ ወደ ጌታ ደስታ ግባ ተባለ ይላል። ባለ 2ቱ ወጥቶ ወርዶ ነግዶ አትርፎ ሌላ 2 አመጣና 4 መክሊት አስረከበ። እሱም እንደዚሁ በጥቂቱ መታመኑ ተገልጾለት በብዙ እንደሚሾም ተነግሮት ወደ ጌታው ደስታ እንዲገባ ተደረገ። ባለ 1ዱ ቀረበና በመጀመሪያ ወቀሳ ነው ያቀረበው። ሌሎቹ ትርፋቸውን ይዘው ሲገኙ እሱ ትርፍ ስለሌለው ከወቀሳ ጀመረ። ጌታ ሆይ አለውና አንተ ክፉ ጨካኝ ነህ አለው። እግዚአብሔር ከዚህ ይሰውራል። ብዙዎች በተሰጣቸው ስጦታ እግዚአብሔርን ያማርሩታል። በምን ቀን ውስጥ ነው እዚህ የገባሁት የሚሉ ሰዎች አሉ። በኋላ በዝርዝር የምናያቸው ስጦታዎች አሉ። ስለሰጠን እግዚአብሔር ስላከበረን ስለወደደን ከሌሎቹ መርጦ ስላቀረበን በተሰጠን ስጦታ ስላላተረፈን የምናማረረው ሰዎች አለን። አላተረፈም እሱ፣ ሌሎቹ አትርፈዋል። ጥያቄ እንዳለበት ያውቃል። ወጥቶ ወርዶ ነግዶ እንደ ሌሎቹ ማትረፍና ማስረከብ ነበረበት። ምንም ስለሌለው ጮኸ። ብዙ ጊዜ ባዶ የሆነ ነገር ይጮሃል አይደለም? ባዶ ስለሆነ ከስድብ ጀመረ። ጌታ ሆይ አንተ ጨካኝ፣ ካልበተንክበት የምትሰበስብ ካልዘራህበት የምታጭድ መሆንህን አውቃለሁ አለ። ስለዚህ ፈራሁ። ፈርቼ ስወጣ ስወርድ ስነግር ሌባ ቢዘርፈኝ ወንበዴ ቢጣላኝ ቢቀማኝ እንደማትለቀኝ ስለማውቅ ቀብሬ ጠበቅኩ።
ያው ካውሰድ መክሊትህን አለው ይላል። ጌታው ምንድነው ያለው? ጨካኝ መሆኔን ክፉ መሆኔን ያልሰጠውትን እንደምሰበስብ ያልዘራውትን እንደማጭድ ታውቃለህ? በትክክል ታውቃለህ? ካወቅማ አንደኛ መጀመሪያ መቀበል አልነበረብህም። ሁለተኛ ገንዘቤን ለሌሎች መስጠት ነበረብህ። አያችሁ፣ ለሌሎች ብትሰጠው ኖሮ ከነትርፉ ወስደው ነበር አለ። መክሊቱን ቀሙት፣ ውሰዱበት፣ ውሰዱና ላለው ስጡት፣ ለባለ 10 ስጡት። ላለው ይሰጠዋል፣ ይጨመርለታል፣ ይበዛለታል። እሱን ግን አውጡና ወደ ወህኒ ወርውሩት አለ ይላል። በዚህ በትርጓሜ ትምህርት ባለ 5 የተባለው ሃይማኖት፣ ደስታ፣ ምህረት፣ ትዕግስት፣ ተስፋ ያለው እነዚህን 5ቱን አስተባብሮ የያዘ የተደላደለለት የተስማማለት አንድ ሰው። ባለ 2 የተባለው እምነትና ደስታ ሁለቱ የተዋሃዱለት የተስማሙለት ሰው ነው። ባለ 1 የተባለው ሃይማኖትን የያዘ ነው። ሃይማኖት 3ቱም ጋር አለች። ባለ 5ቱም ጋር አለ፣ ባለ 2ቱም ጋር አለ፣ ባለ 1ዱም ጋር አለ። መነሻው እሱ ስለሆነ መነሻውን ይዘናል ማለት ነው ሁላችን። በዛ መነሻ ግን ማትረፍ መቻል አለብን። ወደ ፍጹማን የምናድግበት ነው። ሃይማኖት ሂደት ነው፣ አንድ ቦታ የሚቆም አይደለም። ክርስትና እድገት ነው፣ በየጊዜው ለውጥ የምናመጣበት ነው። ለዚህ ነው መጨረሻ ላይ ለውጥ የማናመጣ ከሆነ ራሱ ክርስትናችን ይወሰድና ወደ ገሃነመ እሳት እንሄዳለን ማለት ነው። እግዚአብሔር ከዚህ ይሰውረን። ወደ ራሳችን ስናስጠጋው የምናገኛቸው በርካታ ቁም ነገሮች አሉ። ለምንድን ነው ይሄን ትምህርት በቀጥታ ከህይወታችን ጋር አገናኝተን የምንማረው? ሲጀምር አንብባችሁት ከሆነ ወይም ልብ ብላችሁ ሰምታችሁ ከሆነ ቁጥር 14 ላይ መነሻ ያደረግነው ጥቅስ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ያለው ነው። ቁጥር 14 ላይ ምንድነው የሚለው? ሲጀምር ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል ስላለ እንዲሁ ይሆናል አለ፣ ይደረጋል። ይሄ ምሳሌ ነው። በዚህ ዓለም ላይ ይሄ ይፈጸማል። አሁን በየመስሪያ ቤታችን በየተቋማቱ የመንግስትም ይሁን የግል ተቋማት ላይ የምናያቸው ነገሮች አሉ። የዓመቱ መጀመሪያ ላይ በጀት ይመደባል። የዓመቱ መጨረሻ ላይ ደግሞ በጀቱ ምን ይደረጋል? ይመረመራል። ወይም ደግሞ የዓመቱ መጀመሪያ ላይ እቅድ ይቀርባል። የዓመቱ መጨረሻ ላይ ሪፖርት አለ። እሱ ነው፣ ይሄ አሰራር ነው እዚህ ላይ የተቀመጠው። በዓለም ላይ የሚደረገው የሚከናወነውን ነገር ነው የነገረን። በክርስትና ህይወትም ይሄ አለ ነው። ልክ እንደዚህ ይደረጋል። እንዴት? ጌታ የተባለው ራሱ ጌታ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ባሮች የተባሉት እኛ ነን፣ ምእመናን ነን። የተሰጠን ስጦታ አለ፣ ይመጣል በዕለተ ምጽአት አምላካችን ይቆጣጠረናል እኛን ማለት ነው። ባጭሩ ስጦታዎች ተሰጥተውናል። ብዙ ስጦታዎች ናቸው የተሰጡን። እስቲ እንመርምራቸው የተሰጡን ስጦታዎች ወይም መክሊቶች ማለት ነው። ልክ ለባለ 1ዱም ለባለ 2ቱም ለባለ 5ቱም እንደተሰጠው እንደየአቅማችን የተሰጠን ስጦታ አለ። ያንን ስጦታ ይቆጣጠረናል፣ ይመጣል። ወደ ሩቅ ሀገር ሲሄድ ሰዎቹ የሚመለስ አልመሰላቸው፣ ሰነፉ የሚመለስ አልመሰለው። ለዚህ ነው አሁን አምላካችን ስራዎቹን በሙሉ አከናውኖ ሞቶ ተነስቶ አርጓል። ድጋሚ ይመጣል፣ እሱም እመጣለሁ ብሎናል። መጽሐፍትም ይመሰክራሉ እንደሚመጣ እናምናለን። የመጨረሻ ተስፋችንም እሱ ነው። ብዙዎች ግን ወደ ሩቅ ሀገር እንደሄደው ሰው እግዚአብሔርን ረስተውታል። የሚመጣ ይመስላቸው፣ ውሸት ነው የሚመስላቸው። ከሞት በኋላ ህይወት ያለ አይመስላቸው። ድንገት እንደሚመጣ ነግሮናል። እንደ ሌባ ይላል አምላካችን። ሌባ በዚህ ቀን ቤትን ስለመሰረስር እመጣለሁ ብሎ አይደለም የሚመጣው። በቀጠሮ የሚመጣ ሌባ የለም። ድንገት ይመጣል፣ ጠራርጎ ይሄዳል። ዕለተ ሞት ነው ሌባ የተባለው። ስለዚህ ተዘጋጅተን እንድንኖር ነግሮናል አምላካችን። ወደ ሩቅ ሀገር ሄደ። የማይታወቅ የማይደረስ የማይመጣ ይመስለናል ብዙዎቻችን፣ ግን አይደለም። ሩቅ አይደለም። በስጋዊ ዓይን ስናየው ነው ሩቅ የሚሆነው፣ በመንፈሳዊ ዓይን ስናየው ግን ቅርብ ነው፣ ደጃችን ላይ ነው አምላካችን። የተሰጠን ስጦታዎች ብዙ ናቸው፣ መክሊቶች። በዚህ በመክሊት ሳምንት የምናስበው እነሱን መክሊቶች ነው። የመጀመሪያውን መክሊት ልንገራችሁ። የመጀመሪያው መክሊት ወይም ስጦታ ዕውቀት ነው። ዕውቀት የሚገኘው ከእግዚአብሔር ነው። ያለ እግዚአብሔር አዋቂ አንሆንም። አዋቂ አድርጎ የፈጠረንም እግዚአብሔር ነው።
በዚህ አዋቂ ተደርጎ በተሰጠን ጭንቅላታችን ነው በምድራዊ ህይወታችን በየመንገዱ የምናገኛቸውን ነገሮች በማንበብ በመስማት በመናገር በኑሮ እየለመድናቸውና እያወቅናቸው ብንሄደው ማለት ነው። መጀመሪያ ግን የሰራው ሁሉን ነገር ያጠናቀቀው እግዚአብሔር ነው። እውቀት የባህሪያችን አይደለም፣ የተሰጠን ነው። መክሊት ነው፣ ማትረፊያ ነው። ልብ አድርጎ የማናከፍለው እውቀት፣ ለሌላው የማንተርፍበት እውቀት የዲያብሎስ እውቀት ነው። ዲያብሎስ ያውቃል፣ በመጨረሻ ምን እንደሚደረግ ያውቃል። እግዚአብሔር ማን መሆኑን ያውቃል። ለሰዎች ልጆች የተዘጋጀውን የድህነት መንገድ ዘላለማዊ ህይወት ያውቃል። አውቆ ግን እንድንጠቀም አይፈልግም፣ አያሳየንም፣ በፍጹም አያሳየንም። መልካም ስራ እንድንሰራ አያደርግም። እውቀቱን አያካፍለንም ማለት ነው። የሚያውቀውን ነገር ሰው የሚያውቀውን ነገር ከወዳጁ ከዘመዱ ከሚደብቅ ከሆነ የሚያውቀውን የማያካፍል ከሆነ በጎ እውቀት ማለት ነው የዲያብሎስ እውቀት ነው። መክሊቱን ቀብሮታል ማለት ነው። አባቶች ሲመርቁ የሚናገሯቸው 4 ነገሮች አሉ። የመጀመሪያው ምን ይላሉ? መልክ ያለ እብደት ይስጥ ይላሉ። ሀብት ያለ ስስት ይስጥ ይላሉ። ሰው ሀብታም ሆኖ ስስታም ከሆነ ምን ዋጋ አለው? በዛው በሀብቱ ነው የሚጠፋው። እውቀት ያለ ትዕቢት ይስጥ ይላሉ። እውቀት ያለ ትዕቢት ይስጥ፣ መጨረሻ ሽበት ያለ ቅሌት ይስጥ ይላሉ። ስለዚህ እውቀት ከተባለ ያለ ትዕቢት ነው የምናካፍለው። ምን ይላል መጽሐፍ? የሉቃስ ወንጌል ምዕራፍ 11 ቁጥር 52 ላይ እናንት ሕግ አዋቂዎች የእውቀትን መክፈቻ ስለወሰዳችሁ ወዮላችሁ፣ ራሳችሁ አልገባችሁበትም፣ የሚገቡትንም ከለከላችሁ ይላል። የእውቀትን መክፈቻ ወስዳችኋል። መግቢያውን፣ ዋናውን፣ ቁልፉን በጎ ስራ ተሰርቶ የሚጸደቅበትን ይዛችሁታል። እውቀቱን ይዛችሁታል። መክፈቻውን ይዛችሁታል። ግን ምን ዋጋ አለው? እናንተ አልተጠቀማችሁበትም፣ ሌላውንም አልጠቀማችሁበትም። ስለዚህ የቀበራችሁት እውቀት ነው ማለት ነው። የተቀበረ መክሊት ነው። ከማይቀበሩ መክሊቶች መካከል አንዱ እውቀት ነው። በእውቀታችን ወገኖቻችንን መጥቀም አለብን። ያለ አድሎ በተሰጠን ጸጋ እግዚአብሔርን ማገልገል አለብን። የእግዚአብሔር ወገኖችን ማገልገል አለብን። እውቀት አንዱ መክሊት ነው። ስለዚህ ይቆጣጠረናል እግዚአብሔር። በእውቀታችን ሌላ ተንኮል የምንሰራ ከሆነ ሌላውን ለማጥፋት የምንጠቀምበት ከሆነ የተቀበረ መክሊት ነው ማለት ነው። ለሌላው ቢሰጥ ኖሮ ይጠቅም ነበር ማለት ነው። እንዲህ አይነት ስጦታ የተቀበለ ሰው ክፉ ባሪያ ነው የሚባለው ማለት ነው። ሁለተኛው መክሊት ሀብት ነው። ሀብታም ሰው ወይም በሀብት የበለጸገ ሰው ያለው ሰው በዚህ ምድር ላይ እንደ ክርስትና አስተምህሮ አጋፋሪ ሆኖ ሌላውን የሚረዳበት ነው። አጋፋሪ ነው፣ የእግዚአብሔር ተሿሚ ነው ማለት ነው። በዛ በተሰጠው ሀብት ሌላውን እንዲደርስ፣ የታመመውን እንዲያሳክም፣ የተቸገረውን እንዲረዳ፣ የወደቀውን እንዲያነሳ ተሿሚ ነው ማለት ነው። እግዚአብሔር በዛ ሾሞታል። ስለዚህ አጋፋሪ ሆነን ሌላውን የማንረዳበት ከሆነ ሀብት በራሱ የተቀበረ መክሊት ነው። ሀብት ሰጪው እግዚአብሔር ነው። ስለዚህ እግዚአብሔርን የምናከብርበት ነው መሆን ያለበት ሀብታችን ማለት ነው። ልክ ነው። ወጥተን ወርደን ያገኘነው ነው። በላባችን በጥረታችን ያገኘነው ነው። ትክክል ነው። ግን በጎ ስራ ማንሰራበት ከሆነ እንደውም አንዳንድ ጊዜ ምን አገባው የምንል ከሆነ ምን ይላል መሰላችሁ መጽሐፍ ቅዱስ? ኦሪት ዘዳግም ምዕራፍ 8 ቁጥር 17 ላይ ጉልበቴ የእጄን ብርታት ይህንን ሀብት አመጣልኝ እንዳትል ይላል። ጉልበቴና የእጄ ብርታት ነው ይህን ሁሉ ሀብት ያመጣልኝ አትበል። ጉልበቴ ማን ነው? የእግዚአብሔር ነው። የእጅ ብርታት ማን ነው? እግዚአብሔር ነው። አለበት እግዚአብሔር። አንተ ሽባ ነህ፣ እግዚአብሔር አለበት። ስለዚህ እንዳትኮራ በሀብት አስቀፈድዳለሁ የሚሉ ሰዎች አሉ። በገንዘባቸው ራስ ነው የምትቀፈደደው። በክርስትና ህይወት አይሰራም። ገንዘብ ምንም ማለት አይደለም። ብዙዎቹን አይተናል። ብር እያላቸው መታከም አልቻሉም። ገንዘብ እያላቸው ሞተዋል። ስልጣን እያላቸው ሞተዋል። ብዙዎቹ እግዚአብሔር ካረዳን በስተቀር በራሳችን ምንም እያየን ነው እኮ። በአንድ ቀን በተነሳ ሰዓት ሀብታቸው ንብረታቸው ወድሞ በአንድ ጊዜ ህይወታቸው የተቀየረ ሰዎች አሉ። በአንድ ምንም የሌላቸው ብዙ ካላቸው ምንም የሌላቸው የሆኑ ሰዎች ተረግመው አይደለም፣ ኃጢአተኞች ስለሆኑ አይደለም፣ እግዚአብሔር ሊቀጣቸው ፈልጎ አይደለም። ለኛ ትምህርት ነው ነበር ነው። ያልፋል። ሲሄድ አንዴ ነው የሚሄደው። ምንም ችግር የለም ብለን የምንደገፈው አይደለም። ሀብት እግዚአብሔር የሰጠን ስራ እንድንሰራበት ነው። ለዚህ ነው አባቶቻችን ገንዘብ ካለ በሰማይ መንገድ አለ ይላሉ። ገንዘብ ካለ በሰማይ መንገድ አለ ማለት በገንዘብ በጎ ነገር ትሰራበታለህ፣ በሰማይ ትጓዛለህ ማለት ነው።
በነፍስ ትጠቀማለህ። በገንዘቡ ወንጀል አትሰራበትም። በሀብት ወንጀል አትሰራበትም። በሀብት በጎ ነገር ትሰራበታለህ። ስለዚህ ሀብት መክሊት ነው። መጽሐፍ ቅዱስ ይህንን ነው የሚለው። የእግዚአብሔር ስጦታ ነው። እንደውም ሐዋርያው ቅዱስ ጳውሎስ የመንፈስ ቅዱስ ልጁን ጢሞቴዎስን ሲመክረው በዚህ ጉዳይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 19 ላይ ባለጠጎች ይላል፣ ባለጠጎች ሀብታሞች ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ይላል። ስላላቸው ነው የሚያካፍሉ እንዲሆኑ ምከራቸው፣ የሚረዱ እንዲሆኑ ምከራቸው። በሀብት ላይ የተሾሙ ሰዎችም እንደዚህ ናቸው። በር ላይ የተራበ ሰው፣ በረሃብ የሚሞት ሰው፣ የሚያቃስት ሰው እያለ አንተ እንጀራ ምደፋ ከሆነ እግዚአብሔር በትክክል የሰጠህን ነገር እየተጠቀምክበት አይደለም ማለት ነው። አንተ ከሌላው ስለበለጥክ አይደለም፣ ሾሞህ ነው። አንተ እንድታስተናግድለት ነው። ያንተ አይደለም። ማዳላት የለብህም። ከባድ ነገር ነው። ልብ አሉ። በትኑት ማለት አይደለም። አንዳንድ ጊዜ እንደዚህ የሚመስላቸው ሰዎች አሉ። መስጠት ማባከን አይደለም። መስጠት ማባከን አይደለም። ደግሞ መስጠት ሲፈቀድልን ነው። ስላለን አይደለም የምንሰጠው። ብዙዎች አሉ። እግዚአብሔር እኮ የማንንም ስጦታ አይቀበልም። መጀመሪያ እንዲቀበልንም ራሱ ስጦታችንን መለመን መቻል አለብን። እንደ እግዚአብሔር እኮ እግዚአብሔር ነው፣ እንደ ሰው አይደለም። ሰው ሲርበው እየተሰደበም ሊበላ ይችላል። እየተገፋ ምራቅ እየተተፋበትም ሊበላ ይችላል። ሰው እግዚአብሔር እንዲህ አይደለም። ከማንም አይቀበልም፣ መርጦ ነው የሚቀበለው። መጀመሪያ እንዲቀበለን ራሱ መለመን መቻል አለብን። ስጦታችንን እንዲቀበለን ማለት ነው። በንጽህና ማቅረብ አለብን። ማከማቸት ለኔ ብቻ ማለት ነው። ሌላውን እያስራቡ መኖር፣ በግፍ መሰብሰብ ቅጣት አለው መጽሐፍ ቅዱስ ላይ። ሌላውን እየበተኑ እየሰረዙ እየደለዙ እየገደሉ ዝም ብሎ መሰብሰብ በሰማይ ብቻ አይደለም በምድርም ቅጣት አለው። ብዙዎቹን አይተናል እኮ ሰብስበው እያዩት ያልበሉ ሰዎች። ከእግዚአብሔር የተሰጠ የተፈቀደልን ሰርተን ግረን ጥረን ያገኘነውም እንኳን ቢሆን ዝም ብለን የምናከማቸው መሆን የለበትም። ልባሉ ለሌላው የምናካፍለው መሆን አለበት። መጽሐፍ ቅዱስ እንደዚህ ይላል። የያዕቆብ መልእክት ምዕራፍ 5 ከቁጥር 1 እስከ 6 ስታነቡ አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ወርቃችሁም ብራችሁም ዝጓል። ዝገቱ ምስክር ይሆንባችኋል። ስጋችሁን እንደ እሳት ይበላል። ለኋለኛው ቀን መዝገብን አከማችታችኋል። እነሆ እርሻችሁን ያጨዱ ሰራተኞቻችሁ ደሞዝ በእናንተ ተቀምጦ ይጮሃል። ሰዎቹ ሀብት አላቸው፣ ግን እርሻቸውን ያጨደው ሰራተኛ ደሞዙ አልተከፈለው። በየቤታችን ራሳችንን እንፈትሽ። የቤት ሰራተኞቻችን ወር ላይ ደሞዛቸው በትክክል ይደርሳቸዋል? ብርጭቆ የሰበሩበት አይቆረጥም። ግን ብርጭቆውን እኮ የሰበሩት እንዲሁ ከቁም ሳጥን እያወጡ ወይም ከመደርደሪያ እያወጡ ወርውረውት አይደለም። ለእኛ ውሃ ሊያቀርቡ ሲሉ ይሆናል፣ አጥበው ሊሰጡን ሲሉ ይሆናል። ስራ ላይ ነው እኮ። ግን በዚህ ቀን ይህን ብርጭቆ ሰብረሻል፣ በዚህ ቀን እንደዚህ አድርገሻል፣ 15 ብር ነው እንላታለን። 400 ብር ተቆጠረ። ያሳዝናል። ይትጮዋለች፣ እሷ መታ ታለቅሳለች። ይጮዋሉ። ቀደም ሲል አጫጮች ነበሩ፣ አሁን የቤት ሰራተኞች ሊሆኑ ይችላሉ። አሁን የቢሮ ሰራተኞች አሉ። በረባ ባረባው ደሞዛቸውን እየጎማድ መድን የምናሰቃያቸው እግራችንን ስላልሳሙ ጉልበታችንን ስላልሳሙ ስራቸውን እንኳን አክብረው ይሰሩም ማለት ነው። አቦ አቦ ስላላሉን ብቻ ሌላው ሰላም ሲለኝ አንተ የት ነበርክ ብሎ የወር ደሞዝ የሚያነሳል። ይጮሃል፣ እሱ ይጮሃል፣ አጫጆቹ ይጮሃሉ። የአጫጆቹም ድምፅ ወደ ጌታ ጸባዖት ጆሮ ገብቷል። ስለዚህ በግፍ የሰበሰብነው ሀብት ያስቀጣናል። በግፍ የሰበሰብነው ብቻ ሳይሆን የሰራንበት የለፋንበት ያከማቸነው ለሌላው ማናተርፈው ከሆነ ሌላውን ማንረዳበት ከሆነ በአቅማችን ማለት ነው ለሌላው ማንተርፍበት ከሆነ የተቀበረ መክሊት ነው ማለት ነው። ያ የተቀበረ መክሊት ደግሞ ያስቀጣናል። ሌላኛው መክሊት ስልጣን ነው። ስልጣን ስጦታ ነው። መክሊት ስጦታ ነው ብለናል። ከእግዚአብሔር ካልተገኘ በስተቀር በፍጹም አይገኝም። እግዚአብሔር ሲፈቅድ ነው ባለስልጣን የሚያደርገን። ሮሜ ምዕራፍ 13 ቁጥር 1 ላይ ከእግዚአብሔር ካልተገኘ በስተቀር ስልጣን የለም ይላል። ምን ማለት ነው? እግዚአብሔር ራሱ ቀብቶ ይሾማል ማለት እኮ ብቻ አይደለም፣ ሲፈቅድ ነው። የሚፈቅደው ለሁለት ነገር ነው። አንደኛው ህዝቡን እንዲመራ እንዲያስተዳድር በአግባቡ እንዲመግብ፣ ሁለተኛው ህዝቡ ሲያምጽ እንዲቀጣም ሊያመጣው ይችላል። ያንስ ስልጣን እኛ እንደምናስበው መፍለጥ፣ መቁረጥ፣ መብላትና ማውደም
ማለት አይደለም። በመንፈሳዊ ሕግ ወይም ስርዓት እንደ ክርስትና ባለስልጣን መሆን መሾም ማለት እግር ማጠብ ማለት ነው። ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ይሄን አሳይቶናል። በሐዋርያት መካከል ማን ነው ታላቅ የሚል ስሜት ተነስቶባቸው ነበር። ያን ማን ነው ታላቅ የሚለውን ስሜት ለማጥፋት ያደረገው ነገር በዮሐንስ ወንጌል ምዕራፍ 13 ላይ ስናነብ ከቁጥር 12 ጀምራችሁ እግራቸውን አጠበ፣ በለበሰው መጎናጸፊያ እግራቸውን አበሰ። ከዛ ተቀመጠና እንዲህ አላቸው፣ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና ጌታና መምህር ስሆን እግራችሁን ታጠብኩኝ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ። ስልጣን የምንታበይበት አይደለም፣ ራሳችንን ከፍ ከፍ የምናደርግበት አይደለም፣ ሌላውን የምናገለግልበት ነው፣ የምንዝናናበት አይደለም፣ መክሊት ነው፣ የምናተርፍበት ነው። እዛ ጋር አስቀምጦን እግዚአብሔር ይጠይቀናል፣ ይቆጣጠረናል። ለዚህ ነው እነ ሰለሞን የፈሩት። አንተ በምትወደው በሕዝብ ላይ የሚሾም ማን ነው? ፈጣሪ ይሄ በጣም ከባድ ነው፣ ጥበብን እንድትሰጠኝ እለምንሃለሁ ያለው ገና ወደ ስልጣን ከመሄዱ በፊት መጀመሪያ የተማጸነው ለዚህ ነው። በእግዚአብሔር ሕዝብ ላይ መሾም ከባድ ነው። ለዛ ሕዝብ ተቆጣጣሪ ስላለው ማለት ነው፣ ይጠይቃል። በጣም የሚያሳዝን ሰው አለ መጽሐፍ ቅዱስ ላይ በስልጣኑ የተኮፈሰ በማን ፊት እንዳለ የማያውቅ ስልጣኑን ብቻ አይቶ የተኩራራ የሱ ስልጣን የፈለገውን ነገር የሚያደርግ የመሰለው መፍለጥ፣ መቁረጥ፣ ማሰር፣ መፍታት፣ መግደል እንደፈለገ የሚሆን የመሰለው አንድ ምስኪን ሰው አለ መጽሐፍ ቅዱስ ላይ ጲላጦስ ነው። በዚህ በዐቢይ ጾም ታሪኩ ይነገራል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 9 እስከ 11 ስታነቡ እንዲህ ይላል። ጲላጦስ እጅግ በጣም እድለኛ ሰው ነው። በነገራችን ላይ ፈራጁ፣ የሰማይና የምድር ገዢው፣ እውነተኛ ዳኛ የሆነ አምላካችን ጌታችን እና መድኃኒታችን ኢየሱስ ክርስቶስ ፍርድን ናፍቆ በሰውኛው ማለት ነው በጲላጦስ ፊት ቆሟል። ሌሎች ሰዎች ምናልባት ነገስታትን ሊያቆሙ ይችላሉ፣ በፊት ለፊታቸው ዳኛ ሆነው ፕሬዝዳንቶች ዳኛ ሆነው በፊታቸው ሊቆሙ ይችላሉ። ይሄ ምናልባት ትልቅ እድል ሊሆን ይችላል። የጲላጦስ ግን ከዚህ የተለየ ነው። እሱ ዳኛ ሆኖ ዳኝነቱን ሽቶ የቆመው ግን ክርስቶስ ነው፣ የዳኞች ዳኛ ማለት ነው፣ የአምላኮች አምላክ። ለጲላጦስ ትልቅ ክብር ነው። ብታስቡት በጣም የሚገርም ነው። በጣም አስደናቂ ታሪክ ነው። ሁልጊዜ ሳስበው ይገርመኛል። ጲላጦስ አሁን በፊቱ የቆመው ማን እንደሆነ ቢረዳ አስቡ እስኪ። እንዲፈረድበት ቆመ። የጲላጦስ አንደበት ነው የሚጠበቀው። አሁን ጲላጦስ ክርስቶስን መጠየቅ ጀመረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ዝም አለ። መልስ መመላለሱን አልፈለገም። የሚተርፍ ነገር የለም፣ ጸጥ አለ። አንዳንዴ እንደዚህ ነው። ያም ተነስቶ በጥፊ እየመታው ሰንበትን ሽረሃል እያለ ልክ ነው፣ ሰንበትን ሽሯል፣ ራሱን ከእግዚአብሔር ጋር አስተካክሏል፣ እስኪ መስክሩ እየተባለ እንደፈለጉ እየተናገሩ በትክክል የሚያውቀው ሰው የተረዳው ሰው እንኳን ያስሩኛል፣ ይገሉኛል ብሎ ተደባልቆ ክርስቶስን እየሰደበ ባለበት ሰዓት ምንድን ነው የሚናገረው? ዓለምን ለማዳን ነው የመጣው። መናገሩ ምንም ጥቅም የለውም። ዝም አለ አምላካችን፣ ጸጥ አለ። ዝምታም ራሱ መልስ ነው። ጲላጦስ ጨነቀውና እንዲህ አለ። ጲላጦስ ኢየሱስን አንተ ከወዴት ነህ አለው። ኢየሱስ ግን አንድ እንኳን አልመለሰለትም። ስለዚህ ጲላጦስ አትነግረኝምን አለው ክርስቶስን። ልሰቅልህ ስልጣን እንዳለኝ ወይም ልፈታህ ስልጣን እንዳለኝ አታውቅምን አለው ይላል። በጭቃ ጠፍጥፈው የሰሩን ያህል የሚሰማቸው እግዚአብሔር ለኛ እንደማያስብ የሚያስቡ ሰዎች እንደሌለ እንደፈለግኩ አደርጋለሁ ማንም አይደርስልህም የሚሉ ሰዎች አሉ። ክርስቶስ ምን አለው? ኢየሱስም መልሶ ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን ባልነበረህ ነው። ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው ይላል። ከላይ ካልተሰጠ በስተቀር ስለፈቀድኩልህ እኮ ነው በፊት የቆምኩት ይላል። ምድር ተከፍታ ትውጥ ነበር። እኔ እኮ ፈቅጄ እኮ ነው በፊት የቆምኩት። አትችልም አለ። ስለዚህ ስልጣን ከማን ነው የሚሰጠው ማለት ነው? መክሊት ነው። የማታተርፍበት ከሆነ ይጠይቃል እግዚአብሔር። የምትቀብረው ከሆነ ሌላውን የምታንገላታበት ከሆነ እንደፈለክ የምትፈልጥበት የምትቆርጥበት ከሆነ የዛ የተፈለጠ የተቆረጠው ሕዝብ አምላክ ይጠይቃል። እሱ መክሊት ነው።
የማንቀብረው መክሊት ነው፣ ስጦታ ነው። ሌሎች ሰዎች አሉት፣ እግዚአብሔር ከፈለገ ማምጣት ይችላል። ለጊዜው ግን እኛን አስቀምጦናል። በተሰጠን ስልጣን ደግሞ ማትረፍ መቻል አለብን። ለሌላው ምን ሰራበት ነው ስልጣን፣ እሱን ነው መክሊት። የተወደዳችሁ የእግዚአብሔር ቤተሰቦች በርካታ የተሰጡን መክሊቶች አሉ፣ ብዙ ናቸው። በዚህ ሰዓት ማንዘረዝራቸው። ጤና መክሊት ነው፣ ጉልበትም መክሊት ነው። እስቲ እግዚአብሔር የሰጠንን መክሊት እናስታውስ። በዚህ ሳምንት የሰጠንን በእንክብካቤ እያያዝነው ነው መክሊቱ? ነግደን እያተረፍንበት ነው ወይስ ቀብረነዋል? ወይስ መክሊታችን ላይ ተቀምጠን እያማረረን ነው? እንደ አቅማችን የሰጠን ብዙ መክሊቶች አሉ። እነዚህን መጠቀም አለብን። አምላካችን አምላከ ቅዱሳን ልዑል እግዚአብሔር የተሰጠንን መክሊቶች አውቀን መጀመሪያ መክሊቶቻችንን አውቀን ተረድተን በእነሱ መንፈሳዊ ንግድን ነግደን እና አትርፈን በጥቂቱ ታምናችኋል በብዙ ትሾማላችሁ ብሎ የማታልፈውን መንግሥተ ሰማያትን ያወርሰን ዘንድ መልካም ፈቃዱ ይሁንልን። ሰምቶ ከመጥፋት ያድነን። እግዚአብሔር ይስጥልን።